አርሰናል ከሪያል ማድሪድ ድጋሚ እንግዲህ እጅግ በጣም በጉጉት የምንጠብቀው ድልድል ይፋ ሆኗል። በነገራችን ላይ ስለ ጁሊያን አልቫሬዝም እጅግ በጣም ወሳኝ መረጃ ወጥቷል። ስለ ጋብርኤል ማርቲኔሊ፣ ስለነ ብሩኖ ጉማሬሽ እና ኤዝሪ ኮንሳ እንደዚሁም ስለ ጁሪየን ቲምበር ጉዳት፣ ስለ ሬስ ኔልሰን ስለ ዛሬ እንግዲህ ስለማናነሳው ጉዳይ የለም። ምክንያቱም ከትላንትና ጀምሮ በጣም በርካታ ክለባችን አርሰናል የተመለከቱ መረጃዎች እየወጡ ነው የሚገኙት ማለት ነው። በተለይ የሻምፒዮንስ ሊግ ድልድልና ቀጣይ ሰኞ የምናደርገው የፕሪሚየር ሊግ ጨዋታን ተከትሎ በርካታ መረጃዎች ወጥተዋል። የዝውውር መስኮቱም ላይ በተለይ ስለ ጁሊያን አልቫሬዝ እና ስለ ጋብርኤል ማርቲኔሊ በጣም ወሳኝ የምንላቸው መረጃዎች ናቸው የወጡት። እንደተለመደው ታዲያ በአማረ መልኩ ወደ እናንተ ይቀርባል። መረጃዎቹንም ወደ እናንተ ለማድረስ አብርሃም ፍቅሬ እንግዲህ የስቱዲዮ ሰዓቴን አክብሬ ተገኝቻለሁ። እንደተለመደው ቪዲዮን ላይክ አድርጋችሁ መጀመር አትርሱ። ይህንን ቻናል ያልተቀላቀላችሁ የአርሰናል ደጋፊዎች በጣም ብዙ ነገር እያመለጣችሁ ነው። በኢትዮጵያ ውስጥ ትልቁ የአርሰናልን መረጃዎች ብቻ የሚያደርሰው ቻናል ይሄ ነው። ስለዚህ ሰብስክራይብ በማድረግ መቀላቀል አትርሱ። በቀጥታ ወደ መረጃዎቹ ነው የምወስዳችሁ። መረጃዎቹንም የምንጀምረው እንግዲህ ወደ ጁሊያን አልቫሬዝ እና ወደ ማርቲኔሊ ጉዳይ ከማለፌ በፊት ከአውሮፓ ሻምፒዮንስ ሊግ ድልድል ነው መረጃዎቻችንን የምንጀምረው ማለት ነው። እንደምታውቁት የዘንድሮ የአውሮፓ ሻምፒዮንስ ሊግ አርሰናል ለመብላት ወይም ለማሳካት የሚፈልገው ትልቁ ስኬቱ ነው። ባለፈው ዓመት ልክ የውድድር ዓመቱ ሲጀመር የአርሰናል ትልቁ እቅድ የነበረው የፕሪሚየር ሊጉን ዋንጫ ለመብላት ነበር። በአሁኑ የውድድር ዓመት ደግሞ የክለባችን አርሰናል ትልቁ ወይም ደግሞ በግንባር ቀደምትነት የተቀመጠው የሻምፒዮንስ ሊግ ዋንጫን ማሳካት ነው። በእርግጥ በጣም ብዙ ልንደረድራቸው የምንችላቸው ምክንያቶች አሉ። ለሻምፒዮንስ ሊግ በደንብ እየተሰራ አይደለም የሚገኘው የሚለውን የምናነሳ ነው የሚሆኑ። ነገር ግን ድልድሉን እንመልከት። አርሰናል እንግዲህ ትንሽ ጠጠር ያለ ምድብ ነው የደረሰው። ነገር ግን ይህንን ምድብ ምናልባትም ገና የአርቴታ የመጀመሪያ ዓመታት የዛሬ 4 ዓመት ወይም የአርሰን ዌንገር የመጨረሻ ዓመታቶች ላይ ቢሆን ኖሮ ስጋት ይገባን ነበር። አሁን ግን አርሰናል ያለበትን ደረጃ ስለምናውቅ ከነዚህ ቡድኖች በሙሉ የተሻለ መሆኑን ስለምናውቅ አርሰናል ከዚህ ምድብ በቀላሉ ያልፋል ብዬ አምናለው። የመጀመሪያ እንግዲህ ድልድላችንን ስንመለከት ከሪያል ማድሪድ ጋር ነው። በነገራችን ላይ ሪያል ማድሪድ ብዙዎች ይፈሩታል። የማይፈራው ብቸኛ ክለብ አርሰናል ነው ብሎ መናገር ይቻላል። ያው ይህንን ስላችሁ ብዙ ቡድኖች በሪያል ማድሪድ ሻምፒዮንስ ሊግ ላይ ከባድ የሚባሉ በደሎች ደርሶባቸዋል። የፍጻሜ ጨዋታ፣ የግማሽ ፍጻሜ ጨዋታ ብዙዎች ላይ። ነገር ግን አርሰናል በሪያል ማድሪድ በሻምፒዮንስ ሊግ በታሪኩ ተሸንፎ አያውቅም። 4 ጊዜ ተገናኝተዋል። በአራቱም ጨዋታዎች አርሰናል ምንም አይነት ሽንፈት አልገጠመውም። አቻና እንግዲህ 2 ጨዋታ ደግሞ ድል ማድረጉ በተለይ ትዝ ይላችኋል። ከአቻምና አርሰናል በዲክላን ራይስ ቅጣት ምቶች፣ በሳንቲያጎ በርናባው ደግሞ በነ ቡካዮ ሳካ ግቦች ምን አይነት ድንቅ ድልን በሪያል ማድሪድ ላይ እንደተቀዳጀን ሁላችንም የምናውቀው ነው። ታዲያ ከሪያል ማድሪድ ጋር እንጫወታለን። ከሜዳችን ውጪ ደግሞ ሁል ጊዜ በየዓመቱ በሻምፒዮንስ ሊግ የማይቀር አንድ ቡድን አለ። እሱም ባየርን ሙኒክ ነው። ሌላኛው በሜዳችን የምንገጥመው ቦሩሺያ ዶርትመንድ፣ እንደዚሁም ከሜዳችን ውጪ ሪያል ቤትስ፣ ድጋሚ በሜዳችን የፈረንሳዩ ክለብ ሊል አለ። ከሜዳችን ውጪ ወደ ጣሊያን ተጉዘን ናፖሊን እንገጥማለን በሜዳችን። ከዛ ሳባህን ከገጠምን በኋላ ከሜዳችን ውጪ ደግሞ ስላቪያ ፕራን የምንገጥም ይሆናል ማለት ነው። ድልድላችን ነው። አርሰናል ከዚህ ውስጥ በጣም በርካታ ነጥቦችን እንደሚሰበስብ መናገር ይቻላል። በተለይ በሜዳችን የምናደርጋቸው ጨዋታዎች በጣም ጥሩ ጨዋታዎች ናቸው። ጥሩ ነጥቦችን ሰብስበን ወደ ቀጣይ ዙር እናልፋለን ተብሎ ይጠበቃል። አርሰናል እንግዲህ እዚህ ጋር ብዙ ደጋፊ ስጋቱን የሚገልጽበት አንድ ነገር አለ። የሻምፒዮንስ ሊግ ዋንጫን መብላት ይፈልጋል። አዎ ይፈልጋል። ለሻምፒዮንስ ሊግ ዋንጫ ነው አርሰናል በደንብ እየሰራው። አዎ በደንብ እየሰራ የሚገኘው ለሻምፒዮንስ ሊግ ዋንጫ ነው። ነገር ግን የፊት ለፊት መስመራችን አሁንም ጥያቄ ውስጥ የሚገባው ለዚህ ነው። በጣም ምርጥ የሚባል የተከላካይ ጥምረት አለን። መሀል ሜዳችን ከነ ብሩኖ ጉማሬሽ መምጣት በኋላ በጣም ምርጥ የሚባል የመሀል ሜዳ አለን። ነገር ግን የፊት ለፊት መስመራችን ላይ ጥርጣሬ አለ። በዚሁ እንግዲህ ወደ ጁሊያን አልቫሬዝ ጉዳይ ልውሰዳችሁ። የፊት ለፊት መስመራችንን በጣም ያጠናክሩልናል ተብለው ከሚጠበቁ ዝውውሮች መካከል የጁሊያን አልቫሬዝ ዝውውር እንደሆነ ይታወቃል። ጁሊያን አልቫሬዝ እንግዲህ በጣም በሚያስገርማችሁ ሁኔታ ዛሬ ለ3ኛ ተከታታይ ቀን እንግዲህ በአትሌቲኮ ማድሪድ ልምምድ ላይ አልተገኘም። እንደዚሁም ከስፔን የሚወጡ መረጃዎች እንደሚያሳዩት ከሆነ
ጁሊያን አልቫሬዝ በጣም በከፍተኛ ጭንቀትና የከፍተኛ ድብርት ህመም ውስጥ እንደሚገኝ ተረጋግጧል። ያው ዲፕሬሽን ብለን የምንጠራው ህመም ማለት ነው። በዚህ ውስጥ የገባበት ዋነኛ ምክንያትም ከአትሌቲኮ ማድሪድ ጋር የተፈጠረው ሰጣ ገባ በጣም ከፍተኛ የሆነ መመሳቀል እንዳደረሰበት እየተሰማ ይገኛል። ተጫዋቹ እንግዲህ ወደ ባርሴሎና እንደማይሄድ 100% ተነግሮታል ከአትሌቲኮ ማድሪዶች። ለራይቫላችን ብንሞት አንሸጥም በሚል ማለት ነው፣ ያው ለተቀናቃኛችን። ስለዚህ ያለው አማራጭ ሁለት ብቻ እንደሆነ ነው እየተነገረው የሚገኘው፣ ወይ እዛው አትሌቲኮ ማድሪድ መቆየት አሊያም ደግሞ ወደ አርሰናል መምጣት እንደሆነ መረጃዎች ያሳያሉ። በተለይ ትላንትና ጁሊያን አልቫሬዝ በጣም ረጅም ደቂቃ የፈጀ ውይይት ከሱ አባላት ጋር፣ ከጠበቃው ጋር፣ ከወኪሎቹ ጋር እንደዚሁም ከአትሌቲኮ ማድሪዶች ጋር ውይይት አድርጎ እንደነበረ ተሰምቷል። በዛ ውይይት ላይ ነው እንግዲህ ጁሊያን አልቫሬዝ ወደ ባርሳ የሚሄዱ ነገር በጣም ጠባብ ኦልሞስት የማይሆን እንደሆነና ወይ አትሌቲኮ ማድሪድን ይቅርታ ጠይቆ ወደ አትሌቲኮ ማድሪድ መሄድ አሊያም ደግሞ ወደ አርሰናል መሄድ ብቸኛ አማራጩ እንደሆነ እየተዘገበ ነው የሚገኘው ማለት ነው። በነገራችን ላይ ጁሊያን አልቫሬዝ ወደ ለንደን ለመምጣት ወይም ወደ ፕሪሚየር ሊግ ለመምጣት ዝግጁ ይሆናል ከተባለ ቼልሲም እሱን ለማስፈረም ዝውውሩ ላይ እንደሚገባ መረጃዎች እያሳዩ ይገኛሉ። እንደምታውቁት ቼልሲ እንግዲህ በየዓመቱ አርሰናል ማስፈረም የሚፈልገውን ተጫዋች ለማስፈረም ሁል ጊዜ ጥረት ያደርጋል። ያው በገንዘብም ያን ያህል ብዙ የሚጨነቁ ሰዎች አይደሉም። ቼልሲዎች ገንዘብ በማውጣት ይታወቃሉ። ታዲያ አርሰናል ጁሊያን አልቫሬዝን ለማስፈረም እድሉን የሚያገኝ ከሆነና ጁሊያን አልቫሬዝም ወደ ፕሪሚየር ሊግ ለመምጣት ፍቃዱን የሚሰጥ ከሆነ ተቀናቃኛችን ቼልሲ እሱን ለማስፈረም እንቅስቃሴ ለማድረግ እንደሚሞክር ነው በአሁኑ ሰዓት መረጃዎች እያሳዩ የሚገኙት። በዚሁ እንግዲህ ወደ ጋብርኤል ማርቲኔሊ ጉዳይም ልውሰዳችሁ። ከዛም በኋላ ወደነ ብሩኖ ጉማሬሽ ጉዳት፣ ወደነ ኳንሳ፣ ወደነ ቲምበር እንሄዳለን። ታዲያ ወደ ማርቲኔሊ ጉዳይ ስንሄድ እንግዲህ ማርቲኔሊን በነገራችን ላይ ሁላችንም ያው ቻው ልንለው ነው የሚገባው በአሁኑ ሰዓት። ምክንያቱም ፋብሪዚዮ ሮማኖ በዝውውር መስኮቱ ላይ በጣም ታማኝነት ያለው የመረጃ ምንጭ ከጥቂት ደቂቃዎች በፊት አሁን ስቱዲዮ ከመግባቴ በፊት በአልሂላልና በአርሰናል መካከል የሚደረገው ስምምነት የመጨረሻው ምዕራፍ ላይ ደርሷል። የመጨረሻው ምዕራፍ ማለት እንግዲህ የዶክመንት ስራዎች እየተጠናቀቁ ነው የሚገኙት። ልክ የዶክመንት ስራዎች እንደተጠናቀቁ አርሰናል እንግዲህ ለማርቲኔሊ እንደዚሁም አልሂላሎችም የሕክምና ቀጠሮ ይይዙለታል። ከዛም በኋላ ሕክምናውን አድርጎ ለሳውዲ አረቢያው ክለብ አልሂላል ጋብርኤል ማርቲኔሊ በይፋ ፊርማውን ያኖራል ተብሎ ይጠበቃል። በነገራችን ላይ ማርቲኔሊ በአርሰናል ሪከርድ የሆነ ሽያጭ ነው የሚሆነው። አርሰናል በእንደዚህ አይነት ገንዘብ ተጫዋች ሽጦ አያውቅም። ጋብርኤል ማርቲኔሊ ወደ ሳውዲው ክለብ እንግዲህ ከ60 ሚሊዮን ፓውንድ ወይም ከ60 ሚሊዮን ዩሮ በላይ ወጥቶበት ነው የሚሄደው ወደ ሳውዲ ማለት ነው። ወደ 67-68 ሚሊዮን ዩሮ እንደሚጠጋ በርካቶች ያነሳሉ። በአመቱ ውስጥም ወደ 23 ሚሊዮን የሚጠጋ ደሞዝ እንደሚያገኝ እየተነገረ ነው የሚገኘው። እንግዲህ ያው መጨረሻ ላይ ነው ሁሉም ገንዘብ ምን ያህል እንደሆነ የሚታወቀው። ስለዚህ ጋብርኤል ማርቲኔሊ የአርሰናል ሪከርድ ሽያጭ እንደሚሆን ተሰምቷል ማለት ነው። ሌላኛው ሪስ ኔልሰን ነው። ሪስ ኔልሰን በጣም የምንወደው ተጫዋች ነው። በተለይ አርሰናል ከቦርንማውዝ ጋር ትዝ ይላቸዋል 2-0 ከመመራት 3-2 ያሸነፍነው ጨዋታ ላይ በመጨረሻ ደቂቃ ያስቆጠራት ግብ የሰራው ተአምር አርሰናልን እንዴት እንዳዳነ የምናስታውሰው ነው። ነገር ግን ከ18 ዓመታት የአርሰናል ቤት ቆይታ በኋላ ከአካዳሚ ጀምሮ ማለት ነው ሪስ ኔልሰን እና አርሰናል በስምምነት ነው ኮንትራታቸውን ያቋረጡት። ስለዚህ ሪስ ኔልሰን በነፃ ወደ ሌላ ቦታ የሚዘዋወር ነው የሚሆነው። የአርሰን ዌንገር የመጨረሻው ትውልድ ነበር። በነገራችን ላይ ሪስ ኔልሰን አርሰን ዌንገር ካመጧቸው ካሰለጠኗቸው ተጫዋቾች የመጨረሻ የቀረው በአርቴታ ስር ኔልሰን ነበር። እሱም ተሽጧል ወይም ደግሞ ኮንትራቱ ተቋርጧል። ስለዚህ ካሁን በኋላ የዌንገር ትውልድ በአርሰናል ውስጥ የለም ማለት ነው። ሁሉም የአሰልጣኝ ሚኬል አርቴታ እና ከዛ በኋላ የነበሩት የነ ኡናይ ኤምሬ ኢራ የሆኑ ወይም የዛ ትውልድ የሆኑ ተጫዋቾች ናቸው ማለት ነው። እንግዲህ ወደ ወሳኙ መረጃ ልውሰዳችሁ። በተለይ ለእኔ የብሩኖ ጉማሬሽ የጉዳት መረጃ በጣም ወሳኝ ከምላቸው መረጃዎች አንዱ ነው። ምክንያቱም ብሩኖ ጉማሬሽ በመጀመሪያ ጨዋታዎች በአርሰናል ቤት ያሳየን አቋም በጣም እንድንወደው፣ ለአርሰናል በጣም አስፈላጊ ሰው እንደሆነ እንድንረዳ አድርጎናል። በተለይ አንድ ተጫዋች አስፈርማችሁ ያ ተጫዋች ከተጎዳ ማምጣታችሁ ምንም ትርጉም የለውም። ብሩኖ ጉማሬሽ መጥቶ ቢጎዳ እንግዲህ ያምናው ራሱ ነው የሚሆነው ስብስባችን። ስለዚህ የብሩኖ ጉማሬሽ ከጉዳት መመለስ ለነ ዴክላን ራይስ፣ ለነ ማርቲን ዙሜንዲ፣ ለነ ማይልስ ሉዊስ ስኬሊ፣ ለነ ማርቲን ኦዲጋርድ፣ ለነ ሚኬል ሜሪኖ ትልቅ የሆነ እፎይታንም ጭምር ይዞ የሚመጣ ነው። ምክንያቱም በተለይ ለአርቴታ ትልቅ እፎይታ ነው። አንድ ተጫዋች ቢጎዳባችሁ ከሜዳ ውስጥ ብሩኖ ጉማሬሽ አለኝ ማለት ትችላላችሁ። እንደዚሁም ሜዳ ላይ የሚሰጣችሁ ያ የተረጋጋ
መንፈስና ያለው ልምድ ትልቅ ልምድ በሜዳ ላይ እንድትጠቀሙበት ያደርጋቸዋል። በተለይ ከዴክላን ራይስ እና ከማርቲን ኦዴጋርድ ጋር የዚህን ተጫዋች ጥምረት ለማየት ሁላችንም በጉጉት ነው የምንጠብቀው። ምክንያቱም በኮሚኒቲ ሺልድ የነበረው ከማይልስ ሉዊስ ስኬሊ እና ከኦዴጋርድ ጋር የነበረው ጥምረት በጣም የሚያስደንቅ የአርሰናል ደጋፊዎች አርሰናል ቤት ረጅም ጊዜ ነው ወይ የተጫወተው ብሩኖ ጉማሬሽ እስኪሉ ድረስ ያደረገ ነው። በእርግጥ በአንድ በሁለት ጨዋታዎች በጣም ብዙ ነገሮችን ወይም ደግሞ ስለ ተጫዋቹ ትልቅ ነገር ባናወራም ጥሩ ፍንጮችን ግን ማንሳት እንችላለን። ስለዚህ አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ ብሩኖ ጉማሬሽ በጣም በጥሩ መልኩ እያገገመ ነው። ለሰኞ የአስቶን ቪላ ጨዋታም እንግዲህ ከአርሰናል ስብስብ ጋር የመጓዝ እድሉ ሰፊ እንደሆነ እየተገለጸ ነው የሚገኘው። ሌላኛው እንግዲህ ኤዝሪ ኳንሳ ነው። ኤዝሪ ኳንሳን እንግዲህ ከአስቶን ቪላ ካስፈረም ነው በኋላ እስካሁን ድረስ ምንም አይነት ጨዋታ እንዳላደረገ ይታወቃል። ነገር ግን በልምምድ ላይ በጣም ድንቅ የሚባል ጥሩ የሚባል የልምምድ ጊዜ እያሳለፈ እንደሚገኝ ተሰምቷል። በዚህም ኤዝሪ ኳንሳ የቀድሞ ክለቡን ሰኞ ከአስቶን ቪላ ጋር በምናደርገው ጨዋታ የቀድሞ ክለቡን ለመግጠም ሙሉ በሙሉ ዝግጁ እንደሆነ እንግዲህ መረጃዎች አመላክተዋል። ስለዚህ ምናልባትም በሰኞ ጨዋታ በነገራችን ላይ ኤዝሪ ኳንሳን በተቀያሪ ወንበር ላይ እንመለከተዋለን ብዬ አስባለሁ። እንደዚሁም ደግሞ በጨዋታውም ላይ የተወሰኑ ደቂቃዎችን ያገኛል የሚል እምነት አለኝ። እንደ አንዳንዶች ለአርሰናል ቅርበት ያላቸው የመረጃ ምንጮች መሰረት ከሆነ እንደውም ኤዝሪ ኳንሳ በጨዋታው ላይ ቋሚ ጭምር ሆኖ ሊሰለፍ ይችላል። ክርስቲያን ሞስኬራ እና ማጋሌሽን መሀል ላይ አርቴታ አጣምሮ በቀይ መስመር ከቤን ዋይት ይልቅ እሱን ሊጠቀም ይችላል ኤዝሪ ኳንሳን ሲሉ እየተናገሩ ነው የሚገኙት። ስለዚህ ኤዝሪ ኳንሳን በቋሚነት ልንመለከተው የምንችለው ተጫዋች እንደሆነ ይገለጻል። በተለይ ከአስቶን ቪላው ጨዋታ በኋላ በእርግጠኝነት መነግራችሁ በብዙ ጨዋታዎች ላይ ኤዝሪ ኳንሳ ጥሩ ሆኖ ከመጣና ምንም አይነት ነገር የማይገጥመው ከሆነ ቋሚ ሆኖ እሱን የመመልከታችን እድል በጣም ሰፊ እንደሆነ መረጃዎች እያሳዩ ይገኛሉ። ወደ ጁሪየን ቲምበር ጉዳይ ልውሰዳችሁ። ጁሪየን ቲምበር እንግዲህ አሁንም በጣም በጥሩ መልኩ ከጉዳት እያገገመ ነው። እንደ አርቴታ ገለጻ ከሆነ ከቀን ቀን እንግዲህ ጁሪየን ቲምበር እየሰራ የሚገኘው ልምምድ ላይ ጫና እየተጨመረበት ነው። ያው እንደምታውቁት መጀመሪያ ላይ ጉዳታችሁ ትንሽ ከበድ ሲል ቀለል ያሉ ልምምዶችን ሰራላችሁ፣ እየተጨመረላችሁ ነው የምትሄዱት። አሁን አርቴታ ታዲያ አሁን ጠንከር ያሉ ልምምዶችን ጀምሯል፣ ከቀላል ልምምዶች ወጥቷል። ይህም ማለት ወደ ሜዳ ለመመለስ በጣም ቅርብ እንደሆነ ያሳያል። በአስቶን ቪላ ጨዋታ እሱን ባንጠብቀውም በቀጣዮቹ ጨዋታዎች ግን ጁሪየን ቲምበርን የመመልከታችን እድል በጣም ሰፊ ነው ሲል አርቴታ ግልጽ አድርጓል ማለት ነው። ጁሪየን ቲምበርን በአስቶን ቪላው ጨዋታ አንጠብቀውም፣ ነገር ግን ከዛ በኋላ በሚኖሩ እንደ ቼልሲ እንደዚሁም ከኢፒስዊች ጋር በምናደርገው የካራቦ ካፕ ጨዋታ እንደ ሰንደርላንድ፣ ብራይተን ባሉ የፕሪሚየር ሊግ ጨዋታዎች ላይ ጁሪየን ቲምበርን ቀስ በቀስ በተቀያሪ ወንበር ላይ እየተመለከትነው እንመጣለን። ጁሪየን ቲምበርም ወደ ዋናው ቡድን ይቀላቀላል ተብሎ ይጠበቃል። የዛኔ እንግዲህ አሰልጣኝ ሚኬል አርቴታ ጁሪየን ቲምበርን በቀይ መስመር አድርጎ ኤዝሪ ኳንሳን ደግሞ ሞስኬራ በመቀየር የአርሰናል የኋላ መስመር ምን ይመስላል? ሪካርዶ ካላፊዮሪ፣ ጋብሪኤል ማጋሌሽ፣ ኤዝሪ ኳንሳ እና ጁሪየን ቲምበር ሳሊባ እስኪመለስ ድረስ የአርሰናልን የተከላካይ ስፍራ ይመራሉ ተብሎ ይጠበቃል። ጁሪየን ቲምበር በጣም በጥሩ መልኩ የሚመለስ ከሆነ ያው ታይም ማኔጅመንት እየተሰጣቸው አንዳንድ ሞስኬራን ቀይራችሁ እያስገባችሁ 67 ደቂቃ እያጫወታችሁ እረፍት እየሰጣችሁ አርቴታ በደንብ ማኔጅ እንዲያደርግ እንደሚረዳው ይጠበቃል ማለት ነው። በተለይ እንግዲህ የአውሮፓ ሻምፒዮንስ ሊግ ድልድል መውጣቱ የዛሬው ዋነኛ መረጃችን ነበረ። ከሪያል ማድሪድ እንደዚሁም እንደ ባየር ሙኒክ፣ ናፖሊ፣ ቦሩሺያ ዶርትመንድ ያሉ ቡድኖች ጋር ወሳኝ ጨዋታዎቻችንን እናደርጋለን። ከየትኞቹ ጨዋታዎች ነጥብ ልንጥል እንችላለን የሚለው እንግዲህ በርካታ የአርሰናል ደጋፊዎች እየተወያዩበት ነው የሚገኙት። የእናንተን ሀሳብ ግን ኮመንት ላይ እንድታስቀምጡልኝ ይፈልጋለሁ። ከሪያል ማድሪድ በሜዳችን ነው፣ ከባየር ሙኒክ ከሜዳችን ውጪ ነው፣ ከዶርትመንድ በሜዳችን ነው፣ ከሪያል ቤትስ ከሜዳችን ውጪ ነው፣ ከፈረንሳዩ ሊል ጋር በሜዳችን ነው፣ ከጣሊያኑ ክለብ ናፖሊ ከሜዳችን ውጪ ነው፣ ከሳባ ጋር በሜዳችን ነው፣ ከስላቪያ ፕራግ ጋር ከሜዳችን ውጪ ነው። በተለይ እንደ ሪያል ቤትስ፣ ስላቪያ ፕራግ፣ ሳባ የመሳሰሉ ቡድኖች እንደ ሊል የመሳሰሉ ቡድኖችን እናሸንፋለን ተብሎ ይጠበቃል። በሌሎቹ ጨዋታዎችስ በነ ሪያል ማድሪድ፣ በነ ባየር ሙኒክ እንደዚሁም እንደ ቦሩሺያ ዶርትመንድ እንደ ናፖሊ ያሉ ክለቦች ላይስ ምን የሚገጥመን ይመስላችኋል? የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ስለ ጁሊያን አልቫሬዝም እንግዲህ አሁን ላይ ያሉት መረጃዎች ይህ ናቸው። እስካሁን ተጫዋቹ መወሰን አልቻለም። በአሁኑ ሰዓት ከጭንቀቱ ለመላቀቅ ሕክምና ላይ እንደሚገኝ ነው መረጃዎች
እያሳዩ የሚገኙት በጣም የሚያሳዝን ነገር ውስጥ ነው ጁሊያን አልቫሬዝ እየገባ የሚገኘው። ምናልባትም የእግር ኳስ ኬሪየሩ ወይም የእግር ኳስ ሕይወቱ እንዳይበላሽ ብዙ የእግር ኳስ አፍቃሪዎች ስጋታቸውን እየገለጹ ነው፣ በዚህ ምክንያት ማለት ነው። ስለዚህ የእናንተን ሀሳብ ኮመንት ላይ አስቀምጡልኝ። በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኙላችሁ።